ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። የናምን ድራማ ተከታታዮች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበልላ እያልኩኝ ዛሬም ደግሞ በአዲስ እንግዲህ ድራማ ተገናኝተናል። እንግዲህ ድራማው የሚያስደንቅና በጣም እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ስለምታበረታቱኝና ላይክ ስለምታደርጉልኝ ከኔ ጋር ቤተሰብ ስለሆናችሁ እጅግ አድርጌ አመሰግናለሁ። ዛሬም እንግዲህ የባለፈውን ክፍል ስናስታውስ ኤርሚያስ እንግዲህ ለናሚ ኤርሚያስ እንግዲህ ሰፕራይዝ ሊያደርጋት ናሚን ከዛንን እንግዲህ ቁጭ ብሎ ኬክ እየበሉ በኬኩ የሆነ ነገር እንዳጎረሳት ከዛንን እንግዲህ ቀለበት አጉርሷት ነበረ። ያን ቀለበት እንግዲህ ዛሬ ቀለበት አጉር እንግዲህ ሰፕራይዝ አድርጓት ነበረ። ኬክ አምጥቶ ሃፒ በርስዴ የኔ ቆንጆ ብሏት ነበረ። ቆይ ኤርሚ ምንድን ነው ያደረግኩ ብላ ትጠይቀዋለች። ይሄ ደግሞ ምንድን ነው ይላታል። እንዴ ረሳሹ እንዴ ዛሬ እኮ ልደትሽ ነው ይላታል። ውይ እኔ ቆንጆ አመሰግናለሁ ረስቻለሁ እኮ ኤርሚ ትለዋለች። ከዛን ተነስታ ትስማለች። ከዛንን አቅም ቢፈቅድልኝና ጊዜ ቢፈቅድልኝ ከዚህ በላይ ባደርግልሽ ደስ ይለኛል ይላታል። ከዛ እሷ ደግሞ እሬ በጣም ችግር የለውም ለዚህ ራሱ በጣም ነው የማመሰግነው ይላል። እዚህ ጋር አንድ ጊዜ ትዝ ያለኝን ነገር ልንገራችሁ። ከዛንን በጣም ከልጅቷ ጋር ቅርብንንና ቀለበቱ ያስታወሰኝን ነገር ነው የምነግራችሁና ከዛ ከልጅቷ ጋር በጣም እንዋደዳለንና ጓደኛዬ ናት። ከዛ ጓደኛዋ ከዱባይ ይመጣና እንግዲህ በፊልም አይቶ ይሁን ከራሱ ጭንቅላት አስቦ ይሁን ሳላቅ ከዛንን እኔን ኬክ ገዝተሽ ነይ ብሎኝ ኬክ ያገዘኛል። ከዛንን ኬክ ገዝቼ መጥቼ ልጅቷንም ደግሞ ጠጉርሽን አሰሪና ከዛ የሆነ ቦታ ነው የምንሄደው ሰው ምረቃ ነው የምንሄደው ብላ ጠጉሯን አሰራት ብሎኝ ነበረ። ከዛንን ጓደኛዬን እኔም እንደዛ አደረግኳትና ነይ የሆነ ቦታ ዛሬ እንዳለን ከኔ ጋ ነው የምትሄጂ አካሄጅኝ ያልኳት። እንግዲህ እሷም ደግሞ ጓደኛ ከመሆኑ የተነሳ እንዴትም አላለችኝም፣ እሺ ነበረ ያለችኝ ማለት ነው። ግን ሆኖም ሳለ ቆይ አንቺ የማትሄጂበት ቤት ለምን ሄዳለሁ ብላኝ ነበረ። ግን ብቻ እኔ አንቺን ነው እንጂ የሚያውቁት እኮ እኔን አያውቁኝም፣ እንዴት ሊሄድ ይችላለሁ ብላ አንገራግረው ነበረ። ግን አይ ችግር የለውም ከኔ ጋር ነው የእርሹ እና ስለዚህ ችግር የለውም እኔ ጓደኛሽ አይደለም እንዴ ጓደኛ እኮ አይለያይም የትን ቦታ አብሮ ይሄዳል ብዬ አግባብቻት ይዤ ህርኩ ማለት ነው። እና ከዛ ስነድ እንግዲህ እኔ የእውነት ለመናገር እኔ ራሱ አላወቅኩም ነበር። ነገር ግን ለምን መሰላችሁ እኔ ራሱ አልተረዳሁትም። እሱ ግን ቀለበት ገዝቶ በኬክ ውስጥ አስቀምጦት ነበር። እኔ ራሴ ግን አላየሁትም እንኳን አይደለም እሷ ማለት ነው። እኔም አልነገረኝም። ብቻ ኬክ ግዢ ዛሬ ሰፕራይዝ አረጋታለሁ ብሎኝ ነበረ ማለት ነው። ይሄን ብቻ ነው የነገረኝና ሰፕራይዝ እንደምትደረግ እንጂ የእውነት እንደው ኬክ ውስጥ ቀለበት እንዳስቀመጠ አላወቅኩም ነበር። ግን ከዛናን የምን አደረግኩኝ ሄድኩኝና ልጅቷን አመጣው ኬኩን ገዛው። ከዛን እንግዲህ የእውነት የኤርሚ ሲያይኖ ትዝ ያለኝ ከዛ እንዲሁ አይነት ነው በቃ እስቲ የመጀመሪያውን እንግዲህ ውዷ ባለቤት ነው የሚያጎርሳት ብለው ልጅቷን ያጎርሳታል። እንግዲህ ቀለበቷ ተንሸራትታ ወደ እጇ ሳይሆን ወደ ሆዷ ትገባለች። ከዛንን ጎሮሮ ላይ ቁጭ ብሎ ልጅቷ ልትሞት ደርሳ የእውነት ሐኪም ቤት ሁላ ሄደው ነበረ ይወጣላት ማለት ነው ቀለበቱ። እንዲህ አይነት ነገሮች በጣም ነው የሚያዛዝኑ አንዳንድ ጊዜ ማለት ነው። እና ሰፕራይዝ እናደርጋለን ብሎ ሌላ ጣጣም ይዞ ይመጣሉ። ትዝ ስላለኝ ነው እውነት ለመናገር ማለት ነው ዛሬ ይሄንን ያነሳሁት። እና ኤርሚም እንደዛ ትሆናለች ብዬ አስቤ ነበረ። ነገር ግን እሷ እንደዛ አልሆነችም፣ ይዘዋለች። እውነት ለመናገር እኔ ሳስበው ልክ ኬኩን ሳየውና ኤርሚ ሲያጎርሳት ነው ያንን ነገር ያሰብኩትና እንደውም ኤርሚ እሱን እንደውም እንግዲህ እሷ ውጣው ከዛ ሐኪም ቤት ምናምን ይዟት የሚሄድ በቃ ሌላ ነገር ታሪክ ነበረ ያሰብኩትኝና ያ ነገር በአእምሮ ውስጥ ስለመጣ ወይስ እንግዲህ አሁን ወደ ድራማችን እንመለሳለን። አጋጣሚዎቹን ለማስታወስ ነው እንደዛ ያላልኳችሁ።
እንግዲህ ከዚህ ትምህርት እንደምትወስዱ አስባለሁ። አንድ ሰው እንግዲህ ሰፕራይዝ አደርጋለሁ ካለ ኬክ ከሆነ አደራችሁን እንግዲህ ቶሎ ብላችሁ ዋጥ አታርጉ። ለመጥ ለመጥ ማድረግ ልመዱበት። የእውነት ኬክ ደግሞ ቀዝቀዝ ስለሚል ሰው ልጅ እኔ አንዳንድ ጊዜ ኬክ በጣም ጣፋጭ ስለሆነ አንዳንዴ ለምንም የምታላምጡት ነገር የለም ያው ማሽኑ አላምጠው ስላመጣና ስለዚህ አንዳንድ ጊዜ ዋጥ ነው የምናደርገው። ስለዚህ እንደዛ ሆኖ ነው ልጅቷ እንግዲህ ዋጥ አድርጋ ከዛንን ሐኪም ቤቱን ላይ የሄደችውና ሰፕራይዝ አደርጋለሁ ብለው ልጁ አደጋ ውስጥ የከተታት። ለዛ ነው ይሄን ልላችሁ ወደድኩትና እናንተም ደግሞ ሰፕራይዝ ስትደረጉ አስባችሁ አቅዳችሁና እንደዛ ላችኋለሁ። እንግዲህ ኤርሚ በዚህ እንግዲህ ታገብኛለሽ ወይ ብሎ ተንበርክኮ ቀለበቱን ይጠይቃታል። ቀለበቱን ከእጇ ላይ ተቀብሎ ታገብኛለሽ ወይ የኔ ቆንጆ ይላታል። እሷም ደግሞ ምንድን ነው ኤርሚ አሁንም እየቀለድክብኝ አይደለም አይደለ ትለዋለች። የምን ቀልድ ነው እኔ ባንቺ ይቀልዳለሁ ወይ ይላታል። እሷ ደግሞ እኔ ላምን አልቻልኩም ይሄ ቀልድ ነው እየመሰለኝ ትለዋለች። በምንም ታምር እኔ በአንቺ አልቀልድም፣ እየቀለድኩ አይደለም፣ የእውነቴን ነው፣ ታገብኛለሽ ወይ ብሎ ተንበርክኮ ይጠይቃታል። እሷም ደግሞ አንድ ጊዜ አይደለም 1000 ጊዜም ቢሆን አንተ ያገባሃለሁ ትለዋለች። ከዛንን እንግዲህ በደስታ ቦርቃ ቀለበቱን ያጠልቅላታል። በጣም ደስተኛ ናት። በጣም እየሳቀች እና በጣም ደስ ብሏት ታቅባለች። እንግዲህ አንዳንድ ጊዜ ከምንወደው ነገር ከምንወደው ሰው የሆነ ነገር ስንቀበል ውስጣችን ሀሴት ታደርጋለች እና በጣም ደስ የሚል ጊዜ ነበረ። እውነት ለመናገር ይሄ እንግዲህ በጣም ነው እሷንም ያስደሰታል። በጣም ደስ ብሏት ነበረ። ከዛንን እንግዲህ ይሄንን ፈገግታዋን ይዛ ነው ወደ ቤት እየሄደችው። ወደ ቤት ሄዳ ጥርሷን እንኳን ለመከደን አልቻለችም። እንግዲህ ያለውን ነገር ለእናቷን ለመናገር በእውነት በጣም እንግዲህ ሳቅ በሳቅ ሆና ነበረ። ምንም ነገር እንኳን ይሄንን ነገር ልትነግረው አልቻለችም ነበረ። ከዛን እንግዲህ አቶ ፋኑኤል ደግሞ በእናት ምክንያት በጣም ተጨንቋል። ቆይ አንቺ ግን ምንድን ነው? እኔ ፈርቼሽ እኮ አይደለም፣ እንደው በአንድ ጊዜ እኮ አንቺን ስታድርጌ መግደል እችላለሁ። ነገር ግን እኔ ሕክምና ባለቤት እንደሆንኩ መጠን ግን ህይወት በአንድ ጊዜ እንዴት እንደምትጠፋ አውቃለሁ ይላታል። እና ምን ከለከለ ለምን አታደርግም ትለዋለች። ከዛ እንደዛ ስትለው እና ታዲያ እኔ የእናቴን ድህነት አንድ ጊዜ ልወቅ እንጂ እንዴት አድርጌ እንደሚበቀልሽ እኔ አውቃለሁ። ይሄን ደግሞ ብታየዋለሽ ይላታል። እንግዲህ ዶክተሩ በጣም ነው እየተናደደ። ይሄንን እንግዲህ ልትታከም በመጣችበት ሰዓት ጊዜ የሆነ ነገር ራሱ ማድረግ የሚችል እንደሆነ እንግዲህ ነግሯታል። ግን የእናቴ ድህነት ያሳስበኛል፣ እናቴ ደህና ትሁን እንጂ ደህና አድርጌ እበቀልሻለሁ ብሏት ነበረ እንግዲህ ስላት የነበረው ነገር። እንግዲህ ቁጭ ብሎ መጠጥ እየጠጣ ሳለ አምራን ትመጣለች። ከዛንን አምራም ትመጣለች። ቆይ ወደ ድሮ ማንነት የተመለስክ ማለት ነው አይደለም እንዴት ትላታለች። ከዛንን ቆይ ፋኑኤል ምን ሆነ ነው ምንድነው የማትናገረው? ጭንቀት ምንድን ነው? እንዲህ የተጨነቀ ነገር ምንድን ነው ትላለች። አምራም ባክሽን ተኝ ትላታለች። ከዛ እሷ ደግሞ ቆይ እኔ በተጨነኩበት ሰዓት ጊዜ ጥለኝ ትሄዳለ ወይ ትለዋለች። አዎ ጥዬሽ ሄዳለሁ ይላል። ደግሞም አንድ ነገር አውቃለሁ እናቲ ዘመዶቿ ጋር አይደለም ሄደችው አንተ እየደበከኝ ነው እንጂ እናቴ ዘመዶች ጋር እንዳልሄደች ግልጽ ነው ትለዋለች። ቆይ ምንድነው ብቻህን አንተ የምትንሰለሰለው? እኔ እኮ ነገሮቹን ለማስተካከል አንቺ ይላላት። ከዛንን ምንም ነገር አገባሽም፣ ስለ ሁሉም ነገር ደግሞ አመሰግናለሁ ይላታል። ቆይ ፋኑኤል ምን ሆነ ነው? ቆይ እኔ እንደዚህ ተጨንቄ ቢሆን ኖሮ ጥለኝ ትሄድ ነበረ እንዴ ብላ ትጠይቀዋለች። በዚህች ቦታ ላይ ጥለኝ ትሄዳለ ትለዋለች። አዎ ይላታል። ከዛንን አይኔን እያየ ይሄን ነገር መልስልኝ፣ ከዛ በኋላ እኔ አጠገቤ አልደርስም ትለዋለች። ከዛንን መልስልኝ፣ የጠየኩን አይኔን እያየ መልስልኝ፣ ከዛ ወደ እኔም አጠገቤ አልደርስም ብላ ድጋሜ ትለዋለች። ከዛንን
ለአንቺ ለምን ይጠቅምሻል ይላታል። ይጠቅመኛል፣ አንተ ግን አይኔን እያየ መልስልኝ ይላታል። ከዛን ነገር ግን እሱ ደግሞ ምንም ልመልስለት አልፈቀደም። ተነስቶ ጥሏት ይሄዳል። ከዛንን አምራም ደግሞ ፋኑኤል መልስልኛ ብላ ትጮህበታለች። ከዛን ግን ፈገግ ብላ ደስ ብሏት ነበረ። ለምን ይሄንን እንደማደርግና እንደሚወዳት ይገባታል። እንግዲህ እሱ ከዚህ በኋላ አትምጭብኝ ብላት ኖሮ እንደሚገባ እንግዲህ እንደማይወዳት ትረዳ ነበር። ነገር ግን ምንም አላላትም። ከዛ አምራን በጣም ፈገግ ትላለች። ለምክንያቱ ደግሞ እንግዲህ እንደሚወዳት ነገር ነው የመሰከረለት። ጩና ደግሞ እስር ቤት ሆና ዳጊ ይመጣል። እንዴት ነሽ ብሎ ዳጊ መጥቶ እንዴት ነሽ ይላታል። ደህና ነኝ፣ እንዴት ነህ አንተ ትለዋለች። እኔማ ሁለተኛ ቤቴ አይደለም እንዴ ምን ሆናለሁ ትላለች። አንተ ደጅ ላይ ያለሁ ተጨነቅ እንጂ እኔ ምን ሆናለሁ ትላለች። ከዛ ቆይ እኔ እንደዚህ ተጨንቄ አሁንም አንቺ አሁንም ትቀልጃለሽ አይደል እንዴ ይላታል። ከዛ ምን ይቀልላለሁ ዳጊ ያለውን እኮ ነው እየነገርኩ ያለው ትለዋለች። እንግዲህ እንደዛ እያለችው አሁንም አንተ ስለኔ እያሰብክ ነው አይደለም ትለዋለች። ከዛ እያሰብኩና እየተጨነቁ ሁለተኛ ቤቴ ነው፣ ስለዚህ ምንም ነገር አትጨነቂ፣ ስለዚህ በፊቱም የነበርኩበት ስለሆነ ምንም ነገር አትጨነቅ፣ ያገኘሁትን ነገር እየበላው ያማረኝም ባላገኝም ትለዋለች። ከዛ እንግዲህ እሱ ደግሞ ቆይ እና ስለ እኔ እያሰብክ ነው አደለ ትለዋለች። ከዛ እና እስር ቤት መሆኔ ታዲያ ጠቀመኛ ትለዋለች። ስለዚህ በጣም ኮማንደሩ እንግዲህ ከዚህ ቤት እንድትወጪ አያደርግሽም ይላታል። አንቺ እኔ ተጨንቄ አንቺ ትቀልጃለሽ፣ እረ በፈጠረች ተይ ትላለች። አንድ ቁም ነገር እኮ ሳናወራ ሰዓቱ ሊያልቅ ነው ይላታል። ስለዚህ እንግዲህ አባቴ ምንም አይነት ነገር እንኳን ፍንጭ እያገኘው አይደለም። አንድ ጊዜ ደውለው ነበረ ግን ከዛ ወደ አልነገረም። ከዚህ በኋላ ግን እንግዲህ መታሰሬ በጣም ነው እየጠቀመኝ ይላታል። ከዛ ፍርድ ቤት መቼ ነው የምትቀርቢ ይላታል። እንግዲህ እስካሁን ድረስ እያሻሹኝ ነው፣ ምንም አይነት እንኳን አላቅም። እንግዲህ ኮማንደሩ አንተን እንደ ድርድር አድርጎ አንተን ሊያቀርብ ይችላል ትለዋለች። እንደዚህ መቼም ቢሆን ስለዚህ ስለ አባቴ እኮ እኔ ለኮማንደሩ ብነግረው አንቺን እኮ ይለቅሻል ይላታል። ከዛን ግን አንተ ከኔ ጋር ትልቅ ጸብ ውስጥ ትገባለ፣ አንተ መቼም ቢሆን እኔ እጠብቃለሁ፣ 1-2 ዓመትም 3 ዓመትም ብትል እጠብቃለሁ፣ ምንም ችግር የለም ትለዋለች። ግን ሌላ ሰው ጠብሰ እንዳትጠብቅን ትለዋለች። ከዛን ኧረ ምንም አልጠብስም ብሎ ይመልስላታል። እንግዲህ እብስቴ እባክሽን ራስሽን ጠብቂ ይላታል። አንተም እንግዲህ ራስህን ጠብቅ፣ እኔ ችግር የለብኝም፣ እኔ ምንም አልሆንም ትለዋለች። ስለዚህ እንግዲህ የአባቴ ነገር ደግሞ ምንም አይነት ፍንጭ የለም አይደለም እንዴት ትለዋለች። ስለዚህ አባቴ ቢደውል እንኳን እንዳታገኘው ትለዋለች። አባቴ አይደለም ወይ ይናፍቀኛል እኮ ትለዋለች። እና አንተ እንዳትጎዳ ብዬ ነው እኮ እንጂ አውቃለሁ እንደምናፍቅ ትላለች። ከዛንን እንግዲህ አምሪ ቤት ገብታ በጣም ነው ስትስቅ የነበረው። ቆይ እናንተን ግን እኮ በጣም ነው የታዘብኳችሁ። ቆይ አቢ በርስቴ እንደሆነ እንዴት ነው የረሳችሁ ትላለች። ከዛንን እንግዲህ በጉዳዮች ተጠምደን ነው የረሳ ነው ትላለች። እኔ ለእናንተ አብላኝ እንጂ እኔ ትልቅ ሰብራይዝ አድርጎ አብሬን ከብሮልኛል ትላታለች። የምን ሰብራይዝ ትላታለች። አምሪ ላግባሽ ብሎ ጠየቀኝ ትላታለች። ከዛንን እንግዲህ እኔ አላምንሽም ትላታለች። ቆይ አንቺ ልጅ አምደሻል ወይ? በፍቅሩ ከሆነ አዎ አብጃለሁ ትለዋለች። ቆይ እኛ ሳታማክሪ እንዴት ነው ይሄን ነገር የምትወስኝ ትላታለች። ቆይ ስለኛ ግንኙነት እዚህ ቤት ውስጥ የማያውቅ ሰው አለ እንዴት ትላታለች። ስለዚህ አስቤ አቅጄበት ነው፣ ስለዚህ የኔ ይቅድ ነው። ስለዚህ ለአባቴም ደግሞ ነግሬው ነበረ፣ ስለዚህ አባቴም ተስማምቶበታል። እንግዲህ እሳ ደግሞ ቆይ እኔ በሌለውበት አባትሽንም አበስለሽዋል ወይ ትለዋለች።
ስለዚህ እኛ ታዲያ እኛ ደዛ ያንቺ ደስታ ያስደስተኛ ስትይ አልነበረም እንዴት ትላታለች። ከዛንን እንግዲህ እንደዛ ስትላት ከዚህ ማላ አንቺ ቆይ ከቁና ውጪ ስትወጪ ማለት ማትካን ትላታለች። ከዛንን እንደውም የማትፈቅጂልኝና እሺ ማትኝ ከሆነ ሻንጣዬን ይዤ ሄዳለሁ ትለዋለች። ቆይ ሻንጣን ይዞ መሄድ ምን አስፈለጋ ትላታለች። ከዛንን የማትፈቅዱልኝ ከሆነ ይሄንን አደርጋለሁ ትላታለች። ቆይ ታያለች ትላታለች። ቆይ ከወንድ ጋር ካለመጋባት ቤተሰቦችሽ ጋር ማቆራረጥ አለብሽ እንዴ ትላታለች። እማዬ እኔ የሚያዋጣኝን ነገር መርጫለሁ ብላ ትነግረዋለች። ከዛ እንግዲህ እናትየው ቁጭ ብላ ምንም ነገር ሳትል ትጠብቃታለች። ከዛ አቶ ፋኑኤል ደግሞ እንግዲህ ሮማን ጋር ይደውላል። አንቺ የተረገምሽ ስልኩን አንሺ እያለ ከራሱ ጋር እያወራ ከዛንን እንግዲህ የደወሉላቸው ደንበኛ ማገኘት አይችሉም ይላል። ከዛን እንግዲህ አምራም ደግሞ ትወጣለች። ምን ቆይ እኔ ስታይ የደነገጥክ ትመስላለች፣ ሰላም አይደለም ምግብ ሰርቻለሁ ትላለች። አያስፈልግም ይላታል። መብላት አልፈልግም ትለዋለች። ከዛንን ተው እንጂ በእናቴ ትንሽ ብላ ትላለች። እባክሽን አብርሃም ተይኝ፣ በዚህ ሰዓት እንግዲህ አንቺን የሰራሽው ምግብ ሊበላ ፍቃደኛ አይደለም ትላላለች። ከዛ እሷ ደግሞ ቆይ አንተ የምትወደውን እኮ ጣጣፍጬ ነው የሰራው ትላታለች። አልበላም አልኩሽ እኮ ይላታል። ከዛን ቆንጆ አድርጌ እኮ ነው የሰራሁት፣ በእናት ትንሽ ነገር ቅመሰው ትላለች። እባክን ትላልና ትለምናለች። ቆይ ታዳም እሺ ያለውን ነገር እስቲ ንገረኝ ትለዋለች። ቆይ አሁንም እኮ እዛ እየደወልክ ነው አይደለም እንዴ ትላለች። አሁን እዚህ ነገር ውስጥ እንዳትገቢ ትላታለች። እንዳትገቢ ብዬሽ ነበረ እኮ ትለዋለች። ከዛንን እንግዲህ አሁን ገብቼ ማረፍ እፈልጋለሁ ብሎ ተነስቶ ይሄዳል። ከዛንን ቆይ ከነገሮች በመሸሽ እኮ የምታረጊው ነገር ሚኖራል እንዴ ይላታል። ከዛ እሱ ደግሞ መልሶ ቆይ አንቺ የማስብበትን ሰዓት እንኳን ደቂቃ አሰጭኝም እንዴ ይላታል። ቆይ አንተ ለምንድን ነው የሆንከውን ነገር የማትናገረው ትለዋለች። ቆይ እንግዲህ አሁንም ደግሞ ያቺ ሴት እዚህ ቤተሰብ ላይ እንድትጫወት ዝም ብዬ አላያትም፣ መቼም አልፈቅድለትም ብላለች። እንግዲህ በፊት እሷ ስትጫወትባቸው ነበረ። አሁን ደግሞ እንግዲህ በተራዋ እየተከላከለችላቸው ነው። እንግዲህ አቶ ኮማንደሩ እና ከዛ እብስት ደግሞ ይገናኛሉ። እንግዲህ ከዳጊ ጋራ ብዙ ጊዜ እየተገናኛችሁ ነው ይላታል። ከዛንን እንግዲህ እኔ ደግሞ ቢያንስ ካሜራ ደብቃችሁ ከሆነ ብዬ ስለ ስንባ ምንም ነገር አልነገርኩትም ትላታለች። ከዛንን እኔ እኮ እንደዚህ ስለ ራሴ መብት እኮ በደንብ አድርጌ ጠንቅቄ አውቃለሁ። እንዴት ነው የምትናገሪ? ለምንድን ነው ስርዓትሽን የማትይዢ? ሴት ባቶኝ ኖሮ ይሄንን የነገርሽውን ነገር ሁሉ እያንዳንዱ ዋጋ አስከፍልሻለሁ ይላታል። ቆይ ምን እያደረግ ነው? እጄ ሊቀቀኝ ትለዋለች። ከዛንን እንግዲህ ቀስ ብሎ እጇን ይለቃታል። በፍቅር የያዝ ጠብ ሳይሆን እንግዲህ እጅ መያያዙ እንደው ፍቅር የያዘው ነበር የሚመስለው ኮማንደሩ። ከዛንን እንግዲህ እሷ ደግሞ ቆይ መቼ ነው ፍርድ ቤት የምታቀርቡኝ ይላል። ከዛን መቼም ቢሆን ፍርድ ቤት አትቀርቢም፣ የሰራሹ ስራ እኮ ቀላል እንዳልመሰለ ትለዋለች። ከዛንን እኮ ይቅርታ እየጠየቁት እኮ ጥፋትንና የሰራሁትን ስራ አውቄ ነው ትለዋለች። ስለዚህ አትፈታተኝ፣ አርፈሽ ተቀመጪ ይላታል። ይሻላል ብለሽ ነው ወይ ብሎ ይላታል። አዎ የሚሻለው ይሄ ነው፣ እኔ ማንንም አልፈራም። ፍርድ ቤት ቀርበሽ የምትቀበል ጉዳይ የእጅሽን ታገኛለሽ ይላታለ። ከዛን እሷ ደግሞ አንተ በፈረድኩ ፍርድ ሳይሆን የስራዬን የማገኘው በፈጣሪ ነው ትለዋለች። ከዛንን እናንተ ሁለታችሁ የጠገባችሁት
ስለዚህ በሳምንት እንግዲህ ፍርድ ቤት ለቀርብ ነው ትላለች። ህጉ የሚለው እንግዲህ በሶስተኛ ቀን ፍርድ ቤት እንዲቀርብ ነው። እናንተ እንግዲህ በ24 ሰዓት ውስጥ እንዲቀርብ ነበረ። እናንተ ግን እንደዚህ የሆናችሁ ትለዋለች። እያንዳንዱን ነገር አስከፍልሽ ነበረ ይላታል። እኔስ ቢሆን እኮ ምን በእኔ ነግር ያለው እኮ ሁሉም ነገር እኮ እጁን የሚያገኘው በፈጣሪ እጅ ነው ትለዋለች። ጣጣ የለውም እኔ ራሴ ሄዳለሁ። ቁጭ ብሎ ከፖሊስ ጣቢያ ውስጥ የሰውን የህዝብን ብር የሚበላ ሰው ማስቸገር አልፈልግም ትለዋለች። እንግዲህ ውስጡ ነክታ ስለነበረ በጣም ነበረ የተናደደ ኮማንደሩ። ከዛንን እንግዲህ እማዬ ዳጊ ደግሞ ወደ ቤት እየሄደ ሳለ የሆነ ነገር አባትየው እንግዲህ በጣም እኔ ቢጤ መስሎ ያቀናጥፋል። ይቅርታ ሳላቅ ነው ይለዋል። ምንም አይነት እንቅስቃሴ እንዳታደርግ ስም ባነኝ ይላል። አንተ ተረጋጋ፣ ልትወጣብኝ ነው እንዴ ይለዋል። ከዛንን እንግዲህ አባዬ ይለዋል። አሁን ቀስ ብለህ ሂድ፣ የሆነ ቦታ ቁጭ ብለን እንነጋገራለን ይለዋል። ከዛንን እንግዲህ ይዞት ይሄዳል። እውነት ለመናገር ዳጊ ለአባቱ ፍቅር ያለው ነገር በጣም ከባድ ነው። ሰው ልጅ አባቱን ይወዳል። እንደ ዳጊ ደግሞ ምሳሌ የሆነ ሰው የለም። እንግዲህ ለአባቱ ስል ብዙ መስዋዕት እያደረገ ነው። አባትም ደግሞ ለልጁ ስል ብዙ መስዋዕት እየከፈለ ነው። በጣም ደስ የሚሉ አባትና ልጅ ናቸው። በጣም ነው የእውነት እያደነኳቸው። እንግዲህ ኤምሪ ደግሞ ከእንትና ከናሆሜ ጋር ይገናኝና ቆየ ልጅ አባት ማለት ነው ትላለች። እንዴ ዳግም በጣም ተደናግጦ ቆይ ዳግም አረገዘች እንዴ ብዬ እኮ ነው። ኧረ እኔ ኮኪን ማለት ነው ትለዋለች። ይልቅ አንተ እንግዲህ ወደ እኔ እየገሰገስ ይመስለኛል ትላለች። የሆነ ነገር እኮ መቼም የሆነ ነገር እኮ ሰምታ ነበረ ትለዋለች። ከዛንን አዎስ እንግዲህ ከማዘር እንዳዘነችብኝ አውቃለሁ ይላል። ይህንን እንግዲህ አንተ ራስህ ሄደ ማረጋገጥ ትችላለህ ይላል ኤርሚ። ከዛኔ ግን እኮ እናንተም ራሱ በጣም ነው እየቸኮላችሁት። ይሄን ነገር እኮ በቤተሰብ ደረጃ ነው ማድረግ የነበረባችሁ። ለምንድን ነው እንደዚህ ያደረጋችሁ ይላል። እኔ እኮ የኩኪ እናት በጣም እያቸገረችኝ ስለነበረ ከሷ ለማምለጥ ነው ብሎ ይለዋል። እንዴት ሌላ ችግር ሳትፈታ ሌላ ችግር ውስጥ ትደርባለ? ለምን እንደዚህ አረግ ብሎ በጣም ይጮህበታል። እሱ ደግሞ ኧረ ተረጋጋ፣ እንግዲህ እኔንም ኤምንም እያስቸገረችን ስለሆነ በዛ ምክንያት ነው ይለዋል። ከዛ ደግሞ ናሆሜ በጣም ይናደዳል። እኔ በህቴ ቀልድ አላቅም፣ ይሄን ነገር ቀስ ብለህ ፍታ፣ እንደጀመርከው መጨረስ ነበረብኝ ይለዋል። ኧረ እሺ ችግር የለውም፣ እሺ ምን ማድረግ ነበረብኝ? እንግዲህ ይሄንን አውቃ ከተወች ብዬ ነው ብሎ ይለዋል። ከዛ እሱ ደግሞ እንግዲህ እኔ በእህቴ ቀልድ አላቅም፣ ይሄንን ነገር እንግዲህ በጣም ከባድ ነው። አባቴ ደግሞ እንግዲህ በክብሩ እንደማይደራደር ታውቃለህ፣ በጣም ከባድ ነው ይለዋል። እኔ እኮ አሁንም ቢሆን በጣም ነው የሚፈራው ይለዋል። ለምንድን ነው የምትፈራው ብሎ ይለዋል። የባለፈውን ሽጉጥ አሁንም ደግሞ እንዳይደቅንብኝ ብዬ በጣም ነው የሚፈራው ብሎ ይነግረዋል። አትፍራ፣ ነገር ግን ያለውን ነገር አስተካክል፣ ያለውን ነገር ጨርስ፣ ከልጄ እናት ጋር ያለውን ነገር ቶሎ ብሎ መጨረስ አለብኝ ብሎ ይመክረዋል። እንግዲህ አሁን ከዛ እሱም ደግሞ ለመስተካከል እሞክራለሁ ያለውን ነገር ይለዋል። ቆይ አንድ ጊዜ ለምንድን ነው ፕሮግራም ነገር አድርግተን ያለውን ነገር ለምንድን ነው የማናሳውቀው? እኛ እኮ ግርግር አንፈልግም፣ በትንሹ ነገር ነው ሆነ ነገር አድርግተን መውጣት እፈልጋለሁ ብለው ይነግረዋል። እሱ ደግሞ እንግዲህ አባቴ እንደዚህ የሚፈቅድ አይመስለኝም፣ እንግዲህ አባቴ ታውቀዋለህ ይለዋል። ስለዚህ ቆይ እናንተ አንድ ፕሮግራም አርግታችሁ እንሰበስብና አንተም ትገኝና ከዛንን በዛ በኩል ጉዳዮቹን እናነሳለን ብሎ ይለዋል። ቆይ ኤምሪ እኔ ባልገኝም ለምንድን ነው ታዲያ ኤሚ ያለች አይደለም እንዴ ተወካይ ይላል።
ምን ነው ፈራ እንዴ ብሎ ይጠይቋል። አዎ ብሎ ይለዋል። ከዛንን እንግዲህ ችግር የለውም በቃ ብሎ ይነግረዋል። ያለውን ነገር ለማስተካከል እንሞክራለን ብሎ ይለዋል ማለት ነው። ስለዚህ ምንም ችግር የለውም በቃ አትፍራ፣ ያለውን ነገር እናስተካክላለን፣ አንተ ያለውን ነገር ብቻ ጨርስ ብሎ ይነግረዋል። እንግዲህ እውነት ለመናገር እንደዚህ አዎ ተወያይተው ሁላቸውን ነገር መፍታት ሰው ልጅ ተረጋግተው የነበረበትን ችግር ሲፈታ በጣም ነው ደስ እንግዲህ መጥቶ መኪና ውስጥ ካስገባ ወደ ዳግም አባቱን ያቅፋል። በጣም ነበረ የናፈከኝ አባቴ ይለዋል። ልጄ በጣም ነበረ የናፈከኝ ብሎ ይለዋል። ቆይ እኔ የምለው አንተ ደህና ነህ አይደለም እንዴ ይለዋል። አዎ ደህና ነኝ ይለዋል። ከዛ እኔን ቆይ አቶ ብድሩን አላገኘም እንዴ ብለው ሲጠይቀው አይ አላገኘሁትም፣ ወይን ያንተን ጉዳይ ሽላ ብሎት ነው፣ አለበዛ ደግሞ ኮማንደሩ ትልቅ አስፈራራ አድርሶበት ነው የሚሆነው ይለዋል። ከዛ እኔን እንግዲህ አይ ተዋቸው እባክህ፣ ሀያ ለሀያ ቢረጋገጡ ጥርስ አይሰብረው ነው ነገሩ ብሎ ይለዋል። እና ምን አዲስ ነገር አለ አንተ ጋር ይለዋል። እኔ ጋር ብዙ አዲስ ነገር አለ ብሎ ይለዋል። ዳጊም ምን አዲስ ነገር አለ ስለ ኮማንደሩ ብሎ ሲጠይቀው አዎ አዲስ ነገር አለ፣ የኮማንደሩ ሰራተኛ ፋንቱ ትባላለች፣ እንግዲህ ሁሉም ነገር መረጃ አውጥታ ነግረኛለች ብሎ ይለዋል። ከዛንን ቆይ አባዬ እንዴት ነው ሰውን እንደዚህ አርግተ የምታምነው ይለዋል። እንግዲህ እሷ በጣም መልካምና ታማኝ ናት ብሎ ይለዋል። እንግዲህ ዳጊ እዚህ ጋር የፋንቱን ስም እንዴት እንዳላስታወሰ አላቅም። እንግዲህ ናሆም እየፈለጋት እንደሆነ እንዴት ትዝ እንዳላለችው አላቅም። እዚህ ጋር እንደውም ይደነግጥና ትዝ ለትለዋለች ብዬ አስቤ ነበረ። ነገር ግን እንግዲህ ትዝ አላላትም። ከዛንን እንግዲህ እሷ ናት ሁሉንም መረጃ የኮማንደሩን አውጥታ የምትነግረኝ ይለዋል። እና ታዲያ ሰው ልጅን እንዴት በዚህ ልክ ታምናለ ይለው ቢጠይቀውም፣ ነገር ግን አሁን አሳልፈ የምትሰጠኝ አይመስለኝም፣ ወደፊትም ደግሞ አሳልፈ እንደማትሰጠኝ አምናለሁ ይለዋል። ከዛ እንግዲህ አንተ ጋር ምን አዲስ ነገር አለ? ቆይ ከዛ ወደ አንተን አስፈራርቶ ያውቀዋል እንዴ ብሎ ይጠይቀዋል። እኔን አስፈራርቶ አያውቅም፣ ነገር ግን ጓደኛዬ ታስራለች። ምን አድርጋ ነው? አጥፍታ ቢሆንም የታሰረችው፣ ነገር እንግዲህ በአንተ ጉዳይ ነው ትለዋለች። ጓደኛ ማለት ዳጊ አልገባኝም፣ ፍቅረኛ አለክ እንዴ ብሎ ይጠይቀዋል። አዎ ወደዛ እያመራን ነው፣ ምን ዋጋ አለው? እንግዲህ ፍቅራችን ሳንገላለጥ ነበረ የታሰረችው ብሎ ይነግረዋል። እንግዲህ ከአይኒ እንደምረዳው ልጅቷን በጣም ትወዳታለህ ይለዋል። ቆይ የተፈጠረውን ነገር ልታስረዳኝ ትችላለህ እንዴ ይለዋል። ልጅቷ እኮ ኪስ አውላቂ ነበረች ይለዋል። እንዴት አንተ ከፍቅር አዋቂ ነው ወይ የያዛይ ትለዋለች። ከዛንን ደግሞ እንዴ ታዲያ አንተ ባለባለ ትዳር እኮ ይዞ ካልነበረም እንዴት ይለዋል። እና ታዲያ ቢሆንም እኮ እኔ አንተን የመሰለ ልጅ አግኝቼበታለሁ ይለዋል። ከዛንን ግን ፈልጋ እኮ ነው ይሄንን ያደረገችው ይለዋል። ኤሚ እንግዲህ እናትዮ ይሄንን ቀለበት አባትሽ እንዳይ አውልቀሽ ማስቀመጥ አለብሽ እያለቻት ነው እናቷ። ወይዘሮ ዝናሽ ያለውን ነገር ሁሉ ዘርግፋ ትነግረዋለች። እንግዲህ ሮማን እናቷን ይዛበት ያለውን መረጃ በሀሰት እንዲሰጠውና የዚህም ቤተሰብ ጉዱ እንዳለ አውጥቶ እንዲሰጣት ነው ትለዋለች። ከዛኔን እንግዲህ አቶ ፋኑኤል እንግዲህ እያለቀሰና በጸጸት ሆኖ ስትሰማ ሰምታው ነበረ። እንግዲህ ይህንን ደግሞ አምራሃን አልተቋቋመችም። ቀጥታ ወደ ወይዘሮ ዝናሽ ነው መጣ ሁሉም ነገር የነገረቻት። እንግዲህ አምራሃን እኔ እንዴት ሆኖ እንደሆነ አላቅም፣ እኔ ነገር አልገባኝም ትላታለች። የእውነት እልሻለሁኝ በጣም እየጸጸተና እያለቀሰ ነው ጥዬ የመጣሁት ትሏለች። እንግዲህ ሁሉም ነገር አምራን ሰምታው ነበረ። በጣም እያለቀሰና ተጸጽቶ እንደነበረ አይተዋለች። ስለዚህ እንደዛ ሆኖ ነው ጥዬ የመጣው ብላ ትነግራታለች። ከዛንን እንዴት እንደዚህ ሊሆን ቻለ ብላ እሷ ደግሞ ልታምን አልቻለችም። እውነቴን ነው ብላ ትነግራታለች። ዶክተሩን እናት ያገተችው እሷ ናት፣ አሁን እሷ ጋር ነው ያለችው እናቱ ትላታለች። ከዛንን እንግዲህ አቶ ዝናሽ በጣም ደንግጣ ቆማ፣ ድሮም እኮ ፋኑኤል ስለነገረኝ ነው እንጂ እቺ ውርኩስ አላመንኳትም ነበረ ትላታለች።
እንግዲህ ይሄን ጉዳይ ለአንቺ ስለነገርኩኝ ዶክተሩ በጣም ከኔ ጋር ተጣልቷል፣ ስልኬንም እያነሳልኝ አይደለም ትለዋለች። ደግሞ እኮ ከውጭ መጥቶ እኔን የሚያክመኝ ዶክተር አለ ብላ ትለዋለች እኮ ትላታለች። ከዛ አምራም ደግሞ እንዴት አርግተን ነው እቺን ሴት ከሷ እጅ ማስለቀቅ የምንችለው ትላታለች። እንግዲህ ያለውን ነገር እየተመካከሩ ነበር እና ስለዚህ አሁን ምን ማድረግ አለብኝ ትላታለች። ከዛ ይሄን ነገር አምራ ለኔ ተይው በቃ አንቺ ትላታለች። ከዛን ብቻሽንማ ምንም ማድረግ አትችም ትላታለች። ከዛንን እኔም ላግዝሽ ይገባ ትላታለች። አሁን ቢያስ እንግዲህ ፋኑኤል እንግዲህ ይቅርታ የሚያደርግልኝ እናቱን ሳስለቅቅለት ብቻ ነው ይለዋል። ከዛኝ ፊት ቢነሳሽም ሂጂና ከሱ አጠገቡኝ አትለይ ትላታለች። ከዛንን እውነት አምራን በጣም ነው የማመሰግነው ለዚህ ቤተሰብ የዋልችው ውለታ እንግዲህ እንደዚህ ዝም የሚባልበት ነገር አይደለም ብላ ትነግራታለች። እንግዲህ ይሄን ጉዳይ ለኔ ተው ይለዋል። እንግዲህ ሰውዬ በየጊዜ ቢሮ ጠርቶ ቢያስፈራራትም እኔ ሞቴን ይመርጣለሁ እንጂ መቼም ቢሆን እንግዲህ አልናገርም ትላለች ይለዋል። ከዛኔ በጣም ጀግናና ቆራሽ ሴት ናት ያገኛው ይለዋል ለምናምን። ከዛም እንግዲህ እሱም አዎ ይለዋል። ቆይ እስካሁን ድረስ መረጃ እየሰጣችሁ ምንድን ነው ይለዋል። እንግዲህ አንድ በጉምሩክ ውስጥ የሚሰራ አንድ ትልቅ ባለ ሀብታም እንደ ህገ ወጡን ይለዋል። ከዛን ይሄ ነገር እንዴት ማገጣጣም ነው ይለዋል። ቆይ እኔ ልጅ ይሄንን ስለዚህ የምታቅ ነገር አለው ይለ እንዴ ይለዋል። ይህ ሰውዬ እኮ ከናሆሜ ጋር ለመስራት እኮ ከኛ ድርጅት ጋር አስበው ነበረ ይለዋል። ቆይ እንዴት ሆኖ እንዴት አወቃችሁ ይለዋል። እንግዲህ አባትየው ይሄን ነገር ሁሉ ተውልኝ፣ በቃ ችግር የለውም ያለውን ነገር አስተካክላለሁ። በተለይ እንግዲህ ይሄንን ያቀረበችውን ሲነግረዋል። እንግዲህ ይሄንን እንግዲህ ያጠመደችው ነገር ደግሞ ያመጣችው እንግዲህ ያቺ አክስት ናት ይሄንን እያጠመደችው ይላል። እንግዲህ ናሆሜ በጣም እንግዲህ ሁለቱ በጣም ተደናግጠው ምንም ችግር የለውም ይሄን ነገር ለኔ ተው እኔ ራሴ አስተካክላለሁ ዳግም ይለዋል። እንግዲህ እሺ ብሎ ከአባትየው ጋር ይለያያሉ። እንግዲህ ሲምባ ደግሞ ለሰውዬ ኢድ ለኮማንደሩ ደውሎ ማን ይበል ይለዋል። ከዛ እኔ ሲምባ ነኝ ብሎ ይመልስለታል። አሁን የያስካትን ልጅ ማልቀቅ አለብኝ አለበዛ ግን የማትወጣ ጉድ ውስጥ ነው የምትገባ ብሎ ይነግረዋል። እንግዲህ በጣም ይደነገጥና ከዛኔ እንዴት ሊሆን ቻለ ብሎ ከዛኔ ሁሉም ነገር ይለዋል። ከዛ እኔም መቼም ቢሆን እኔን አታገኘኝም ይለዋል ሲምባ። ከዛኔ ኢመነኝ ታያለ ይሰራላለሁ ይለዋል። እሱ ደግሞ መቼም ቢሆን ምንም ነገር አደርጋለሁ ብትል ሁሉም ነገር አደባባይ አወጣላለሁ ብሎ ይነግረዋል። እንግዲህ እጩና እንግዲህ አባትየው አስፈትቶታል። በጣም ደስ ብሎት ነበረ። አባዬ እንዳለው አደረገ ማለት ነው እንዴ ብሎ ዳጊ በጣም ደስ ብሎታል። እንግዲህ ሁለቱ ተቃቅበው ከዛ ቆይ አንተ ለዶክተሩ ለሰውዬ